አቤል የምትባል አንተ ሽልጥልጥ ምን ሩታን አፋትቼ ለሄርሜላ ነው ምድረው አልክሳ። ሩታ እኮ አሁን ቀደም አልፈልገውም ብላል። አንተ የአብርሽ ወዳጅ ብትሆን አብርሽ ያኔ የታሰረ ቀን ወይም ፖሊሶች መጥተው ሲወስዱት ከጎኑ አልቆምክም። አንተ ግን አንዴ ከዚህ አንዴ ከዚያ ያደርግሃል። ሩታ ደግሞ ከምርጫ ውስጥ የምትገባ ሴት አይደለችም። ሩታ የተከበረ ባሏ ነው አብርሽ። ብታውቀው ኑሮ ምን እንዲህ አደረገህዝ? ሩታ እኮ እየተናገረች ነው። እኔ ብፈልገው ኑሮ ጠርቼ ወይም ደውዬ ማን ነው የምትመርጥ ብለው እኔ እንደሚመርጥ 100% እርግጠኛ ነኝ ብላለች። አዎ ሁላችንም አብርሽ ሩታን እንደሚመርጥ ሁላችንም እርግጠኛ ነን። ምን እንደዚህ አረጋችሁ? እዛ አረ ቀስ በሉ። ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ትናንትና እንግዲህ በሩታ ቤት የተለቀቀው ቪዲዮ በጣም የሚያስጠላም በጣም የሚያናድር ነው ማለት ነው። አንደኛ አቤል የሚባል የሰው ትዳር አፋቶ ለውሽሚት ሊድር በጣም ቸኩሏልኝ። ሁለተኛ ደግሞ አነጋገሩ ሩታ እንደዚህ ከፍ ዝቅ የሚያደርገው አቤል ማለት ነው። አንተ እኮ አሁን ቀደም በሩታ በጣም ብዙ ነገር አድርጋለሃለች፣ ወይም ከሩታ ጋር አብራችሁ በልታችሁ ጠጥታችኋል። ብቻ ይኸው በሩታ ላይ ያደግ። ሁለተኛ ደግሞ አብርሽ ጓደኛዬ ነው ካልክ፣ ሁለተኛ እኛ ሁለታችሁ እንዳትለያዩ አንፈልግም። ብዙ ነገር አድርገናል፣ ግን አንቺ በጣም አብርሽን ትንቂዋለሽ፣ ለትዳርሽ ክብር የለሽም። ስለዚህ አንቺን ከመረጠ እኔ አቤልም አይደለሁም። ሁለተኛም ደግሞ አብርሽ የሚባል በህይወቴ በቃ አላስገባውም ብለሃል። አንተ ምን ሁለተኛ የ80 ሚስቱን አፋተህ ለውሽማ መዳር። ሶስተኛ ደግሞ አነጋገርህ እንዴት ነው? ሁለት አስለን ሁላችሁም ማለት ነው። ሩታ ብትችል ብታሳስራችሁ እንደኔ በጣም ደስ ይለኛል። እየመጣችሁ እንደዚህ አትደነፉም ማለት ነው። ሄርሜላ ደግሞ አስለን አንቺን አብርሽ አይመርጥሽም። ለምን አይፈልግሽም? አንቺ እኮ ነሽ እየመጣሽ የምትለጣጠፊበት። ሁለተኛ ደግሞ ለነ አቤል ሙንኪን እንዳይከፉ ግን እኮ በትዳር ውስጥ ጓደኛ ይከፋል ጓደኛ ይከፋም የሚባል ነገር የለም። ትዳር ነው፣ ጓደኛ ነው አይደለም። እና አቤል እኔ እንዳየሁት ወላሂ በጣም ቸኩሏልኝ። ሩታን አፋቶ ለሄርሜላ ሊደራት ማለት ነው እንዴ? ምን ቸኮልክ? ቀስ በል። ከተለያዩም እኮ ራሳቸው ይለያያሉ። ከትዳራቸው ከመሀል እናንተ አትግቡ፣ ሶስተኛ አካል አትግቡባቸው። ቢታረቁም ቢጣሉም ራሳቸው። ሶስተኛ ደግሞ እናንተ በቃ እየመጣችሁ ደግሞ እኮ የገረመችኝ በሩታ ቤት መግቢያ መስራቷ ነው ያናደደች ማለት ነው። በሰው ቤት አስለን ማን ነው መግቢያ ስር ያለሽ እንዴ? ነገሩ ግን የት ነው? አብርሽ ደግሞ ታስሯል እንዴ? ዛሬ ብቻ ሄርሜላ ያው ያበቃልሻል፣ ቆርጥሽን እወቂ። አብርሽ 100% ሩታን እንደሚመርጣት። ሩታ ግን እኔ ብፈልገው ኑሮ እኮ ነው ያለች። አሁን ቀደም አልፈልገውም፣ ብፈልገው አንቺን እንዲህ አርጌ እንደ ዝንብ ነበረ ማስወጣሽ፣ እንደዚህ እንደ ዝንብ። እኔ እኮ ወላሂ ሩታ ስትናገር በጣም ነው የምትመቸኝ፣ ወላሂ በጣም ከምላችሁ በላይ ቀብራራ፣ በቃ ቀብረር ብላ ነው የምትናገር። ደግሞ አትናደጅላቸው ሩታ። ለነዚህ ጥፍራሞች ለነዚህ ቆሻሻሞች አትናደጅ። ምንም እኔ አሁን ትናንትና እንጃ የሆነ የንዴት ስሜት ምናምን ነገር ያየሁባት መሰለኝ። እኔ አነጋገራቸው ይሁን ሁለታቸው ስለመጡ ይሁን አላውቅም፣ ብቻ ትንሽ ተናዳለች። እና አትናደጅ። ያው እንግዲህ በሰላም መንገድ እንደሚፈታና አብርሽ ደግሞ ሩታን እንደሚመርጥ ሁላችንም 100% እርግጠኛ ነኝ። እሷን ብላለች አንቺን ከመረጠሽ እኔ ሁለተኛ ከአብርሽና ከሩታ ትዳር በቃ ዝር አልልም ብላለች። አዎ ዝር እንዳትይ ማለት ነው። እንደሚመርጣትም እርግጠኛ ነኝ። ግን ሩታ አልፈልገውም ነው እንጂ እሷን አስወጣና እኔ እናንተ ትዳራችን አብረን እንቀጥል ብለው እስካሁን አድርገው ነበር። ግን አልፈልገውም ብላለች። እና ሩታዬ የኔ ቀብራራ የኔ ማር ለማንም ቦታ አትስጭ። በቃ እኔ አብርሽና ሩታ የእውነት ቢለያዩ ወላሂ አብርሽ የሚባል ሰው ስሙን ራሱ አልጠራውም። የእውነት አሁን ግን እስካልተለያዩ ድረስ ለሁለታቸውም አብርሽ ያው በሰው እየተመራ ነው። ሁለተኛ ደግሞ የሆነ የልክ ስሜት አለበት። እሱን ነው የሚያሳየን። እና አሁን ሁለቶች ስላልተለያዩ ያው አብርሽንም መሳደብ አንችልም፣ ግን የሚያደርገው ነገር በጣም ያስጠላል፣ በጣም ይደብራል። ግን ከተለያዩ ያው
እኔ ከሩታ ጎን ነው የምቆም ማለት ነው። ወላ ላዚም የእውነት ከተለያዩ ከሩታ ጎን ነው የምቆም ማለት ነው። እና ያው ሴት ልጅ ስትበደል፣ ሴት ልጅ ብዙ ነገር ስትሰበር ማየት ስለማንፈልግ በቃ አለንልሽ፣ አይዞሽ፣ አንድነታችን ነው የምናሳይሽ። እነዚህ ተዋቸው። እነዚህ ቡታጀሮች ብዙ ነገር አድርገሽላቸዋል፣ አሳድገሽላቸዋል። በጣም ብዙ አንቺ ከመጣሽ ነው የተቀየሩ እና አንቺ እንደዚህ ከፍ ዝቅ የማድረግ ሞራል እንዴት እንደሰጣቸው እንዴት እንደሚያደርጋቸው ማንም አይችልም ነበር። ግን ምንም ማድረግ አይቻልም። የሰው ልጅ ተቀያሪ ነው አይደለም? የሰው ልጅ ተቀያሪ ስለሆነ አሁን ተቀይረው አሁን ጠግበው እንደዚያ ሲናገሩ በጣም አታድራማ ቢሆንም አነጋገራቸው ብቻ በጣም ነው የሚያስጠላኝ። ውሽሚት ደግሞ ያው እያለቃቀሽ መሄድሽ ተስፋ መቁረጥሽን እንግዲህ ከዛሬ ወይም እንግዲህ ዛሬ አይደለ ሩታ አሁን እደውልለታለሁ ብላ ሄደች። ያኔ ሁላችን የምናይ ይሆናል የምንሰማ ይሆናል። ግን ብዙ ሰዎች ተጨንቀዋል። ወይኔ ሄርሜላን የመረጠ እንደሆን ብለዋልኝ። እንዴ እናንተ ምን ሆናችኋልኝ? እንዴት ነው አብርሽ ሄርሜላን የሚመርጥ? በጭራሽ አይመርጣትም ማለት ነው። ሄርሜላ እኮ አሁን የመጣች ናት። ሩታ ደግሞ የልጁ እናት ናትኝ፣ ሚስቱ ናት፣ የ80 ሚስቱ ናትኝ። ሩታ እንደሚወዳት እንደሚያፈቅራት በጣም ብዙ ጊዜ ያኔ እናያቸዋለን። በጣም ይዋደዳሉ፣ ይፋቀራሉ። ስለዚህ ሄርሜላን ምንም የሚመርጥበት መንገድ የለም። ይሄ አቤላ ግን አላውቅም። ብቻ እኔ እነዚህ ልጆች ሩታን እንደዚህ አናደው አንድ ደግሞ የሆነ ነገር አስባለሁኝ። ሩታ እንደዚህ እያደረጉ ትዳራቸው እንዲቀጥሉ እንድትናደድ ወደ ራሷ እንድትመለስ የሚያደርጉት ጥረት ነው ላለውኝ። ሁለተኛ ደግሞ አነጋገራቸው በጣም ይደብራል። ለምን እነሱ ያው ተነጋግረው ሊሆን ይችላል ይሄን ነገር የሚያደርጉት፣ ግን ቢሆንም እኛ ለምንሰማው ወይም ለተመልካቾቹ በቃ ሪል አድርገው ሲሰዳደው ነገ ጧት አብረው እንደማይገናኙ አብረው እንደማይበሉ እንደማይጠጡ እያደረጉ ነው የሚናገሩት። እና ስለዚህ ውሽሚትን ብትረገጥም አብረሽን ቢረገጥም ከሚያደርጉት ድርጊት ነው። ለዚያ ነው ሩታዬ ምንም ነገር የሚያናድድሽ ነገር የለም። ብዙ ሰው ከጎንሽ ነው። አይዞሽ አንቺ አብረሽን ብትፈልጊ ኑሮ እስካሁን ከጎንሽ ታረጊው ነበር። ግን አልፈልገውም ብለሻለኝ በሚያደርገው። ሁለተኛ ደግሞ እኔ ይቅርታ ባደርግለት ብዙ ያው ዙሮ ከዚህ ሆነው የሚሄድ የምትየው ነገር ልክ ነሽና ለዚያ ነው። ቤተሰቦች ብቻ እንግዲህ ዛሬ የሚመጣው ቪዲዮ ደግሞ እንግዲህ እስከሚመሽ ሁላችንም ያው በጉጉት እንጠብቃለን። ያም ሆነ ይህ ግን አብርሽ ሩታን እንደሚመርጣት እርግጠኛ ነኝ። እኔ ሚስቴንም ልጄንም ስለምፈልግ እኔ ሄርሜላን አንቺ አልፈልግሽም። ያው ጥሩ ሰው ነሽ። እሱ ሰው ብዙ ጊዜ ማስከፋት አይፈልግም፣ ሚስቱን ነው እንጂ የሚያስከፋ እና ያው የነበራቸውን ቆይታ ይናገራል። ከዚያ በኋላ ከሚስቱ ጋር ከትዳሩ ጋር በቅርብ ቀን ያነ ደስታቸውን ያነ ፍቅራቸውን። እንዴ ሩታ ደግሞ እንዴት ነው ያማረባት! ወይኔ አሁን ነው አራስ የመሰለሽ እንዴ! በዚህ ወር ምናምንማ ፏ ብለሻል ማለት ነው እህቴ። ፏ ብለሻል። አሁን እንደዚህ ሆነ፣ እንደዚህ መሪ። እንደ ድሮ ደግሞ እንዳታለቃቀሽ። ወላሂ ድሮ ስታለቃቀሽ ሁላችንም ነበር ልባችን ስብር የሚል ማለት ነው። አሁን ግን እንኳን ልታለቅሽ ጥቅ እያርግሽ ነው የምትነግራቸው እስከ አፍንጫቸው ድረስ። እና ቤተሰቦች ላይክ እና ሰብስክራይብ እያደርጋቸው አበረታቱን።